እውነት አብሮኝ ቢሆንና አብሮኝ ብናሳልፍ ደስ ይለኝ ነበር ለመናገር እኔ እግዚአብሔር ፍቅር ነው የሚሆነው አመረርክ እንዴ ምንድነው ቀልዳቁ ስልከን መልሰህ ተረጋጋ አጽናኛ አንቺ ጎበዝ ነሽ እንዴ ሰው እንባሽን ያቀረርሽ እንደገና እሱን ታጽናኛለሽ አሁን ከትዳር በኋላ ስለሆነች ነው እንጂ መጀመሪያ ላይ የአርሰናል ደጋፊ ሆና ባገኛት ኑሮ እንደ አይሆንም ነበር አይ ባገኝሽ ኑሮ ፍቅሩ ሳገባ በፊት እኮ ሳንጋ በፊት ነው እንዴ ነው ግን ባህሪ ላይ ይርድ አበጣጣልተ ነው በጣም ነው ደስ የሚለው ያው ባህሪው አልተለወጠብኝም አልተቀየረም እስካሁን አልተለወጠም ደስ የሚል ባል ሆኖ ነው ደግሞ አሁን ያገኘሁት ያለሁት የበለጠ ተዋነቱማ ያው ብቻ እንደዚህ እንደሆነ አይፈልግም እኔ እዛ ክላስ ካሌልኩ እንደደብርሽ ነይ ወይ አብረን ሂድ ወይ ማዘርጋ ሂጂ ብሎ ማዘርጋ ያደርሰኛል እውነትና በጣም የዋ ደግ አለ እሺ እኮ በእናትህ ተው እንዴ ፈጀ እኮ ነው ያዝነው እኮ ኩክስ ምናምን ያደርጋል እንዴ ነው 100% ተስጨኝም እንዴ ምን ኩክ አልነሳም ከእንቅልፌ እያልሽ እኔ አይደል እየሰራው ለተነሽ ባክሽ እያልኩ ግን ተንከባከባት እስክትለምድ ድረስ ወይ በጣም አታለች እንደልች እሱ ራሱ ሊድብር መጣ እሺ ማግስት ነገር ካለ አለው እሺ እኔም አለው ዛሬ እንዳታስቢ እድለኛ ነኝ በነገራችን ላይ እግዚአብሔር ይመስገን በጣም አሁን ደግሞ ልጆች እዚህ ላይ መጥተው ሲራገጡ ታየኝ ተው ስለባባል እንዴት ያስቀናል እንዲህ ያጨናነቀ አይደል ፍቅሩም እንዲህ የሚያስጨንቀው አይደል ትምህርት ቤት እኔ መሳቃ ተመጣ እኔ ነኝ የምበላው ቀድሞ የጠየቀው ማን ነው ቀድሞ የጠየቀው እሷ ናት ያው የፍቅር አይነት ነገር አሳይቼ ከዛ ያው እንደ ባህሉ ወንድ ጃለ የሚጠይቀው በቃ አተነፈስኩላት ነው ደስ አለ እውነት ነው ረዱ መጀመሪያ ጊዜ ስልኩን ተቀበልኩት እኔ ሱሪ ሰጥ ለስልክ ሰጠኝ አንዱ የማን ነው በነገራችን ላይ እንደዚህ ሐሙስ ቀን ሰርግ ተደርጎ ካገቡ ሴሌብሪቲዎች ቴዲ አፍሮ የቴዲ አፍሮን ሰርግ ሐሙስ ቀን በልቻለሁ የነዮባን ደግሞ ሐሙስ ቀን በልቻለሁ የሱ ምራት ነበር የናንተ ምራት ነበርና ተመሳሳይ ነገር የቴዲ አፍሮ ሐሙስ ቀን ነበር ሰርጉ እንደውም ሰርጉ ላይ ዮባ ወፈረ የሚል ብዙ ኮሜንትም እያየው ነበርና እኔም በደንብ ያስተዋልኩት እዛ ላይ እንደውም ለማንንም ያልተናገሩት ሚስጥር ነግራለሁ እሺ ንገረኝ በእና ለሰርግ ቀን ጉዶኝ ነበር አይታል አንተ ምን ተፈጠረ ሰላም ጤና ይስጥልን ጉድ ያቦጊዳ ኢንተርቴይንመንት ዩቲዩብ ቻናል ተከታታዮቻችን ዛሬ የምገኘው በጓደኞቼ መኖሪያ ግቢ ውስጥ ነው እዮብና ረዱ ከጋብቻ በኋላ ዛሬ ቤታቸው ገብተዋል ያው አንድ ወር ሆኗቸዋል እስቲ ያለውን ነገር ቤታቸው ምን ይመስላል የሚለውን እንጫወታለን እንግዲህ መጥቻለሁ እነሱ ምንም አያውቁም ያው እንግዲህ ቀለል ያለች ነገር አዘጋጅቻለሁ ምንድነው አብረን የምናየው ነው የሚሆነው ማለት ነው ይሄ ምንድነው ይዘ መጣው ተጨማሪ ዛታ ይወታላችሁ እስቲ ተከተሉኝና ሙሉ ቤቱን እና ያለውን ነገር አብረን እናያለን ማለት ነው እየደረስን ነው ልንገባ ነው ደርሰናል እንግዳ ተናስተልን ወንድማችን ረዱ ደህና ነሽ እንዴት ነሽ ሙሽሪት እዮባ ደህና ሰላም ነው ወይ እንዴት ነው ደህና ናችሁ ለመዳችሁ ጉዞ እንዴት ነው ጉዞ አራኛ ለምደናት የለ እንዴ ሰፈራችን አይደል ለመርናት እኮ ሁሉ ሰላም ነው እንኳን ለቤታችሁ አበቃ አረ በስፋን በመጣ ቁጥር ያድስታ እዚህ ጋር አለ ስንት ዴ አይ ይሄኛው ሰርፕራይዝ ነው እኮ ስንቀመጥ ሰርተፊኬት ነው የጋብቻ ማረጋገጫው መሰለኝ ገና ከመግባት ተፋሽ ቤታችሁ እንዴት እንደሚያምር በሰርግ ግርግር ነው የመጣሁት ግን ዛሬ ደግሞ እንደዚህ ቺምስተራች ይቀመጣ እንዴ አይቻልም አሁን ዛሬ ተረጋግቻ ያየሁት አይደለ ወደዳችሁት በጣም የሚያምረው በስማ የሰርግ ጊፍታቸው ማለት ነው በደንብ አለ እኮ መልካም ጋብቻ ይሄን አላየሁትም እኔ ቴዲ ሚለው ብቻ ነው መልካም ጋብቻ ክለ ይመጣው ስማ እንዴት ነው ይሄ ቤት
ጭራላልም እንዴ ነው አልተጀመረም። ወጣችን ሞቅ ብሏል። እንደዚህ ደግሞ እንግዳ ሲመጣበት ደግሞ ደስ ይላል። የበለጠ ደስ የሚል ነገር አለ። አይ ደስ ይላል። አይኔ ደግሞ ወደዛ ተሳበና እኮ የልጅነት የሰርጉን ገና መስቀል አልጀመራችሁም ማለት ነው? አልሰቀለም። ያው ጠንቋይ ለራሱ ይባላል አይደል? ይደርሳል። በነገራችን ላይ ረዱ እኔ ዮባ ማለት ነው እዛ ጋር ይሄኛው አየሽው አይደለ? የአሸርጦ ያለው ማለት ነው። በሱ ዘመን ላይ ነው እኔ ዮባን ማቀው። ፂም እያበቀለ ገና ፂም ማን ነበር ያኔ ማለት አይ ቲንክ 9ኛ 10 ያፈለ እንደዛ አካባቢ ቲክቶክ ከላይ ያለው እሺ 9ኛ ክፍል ነው። እሺ ስለዚህ ከሱ 1-2 አመት በኋላ ነው አንተና አቀበት ደግሞ 11ኛ ክፍል ያለ ሰውት ነው። ስለዚህ በትክክል እሱ ጊዜ ነው ቲክቶክ እንደተጀመረ አካባቢ ያው እዛ ላይ ያለው ጩጬው ይው በዛ ጊዜ ነበር በኮሮና ታይም በጣም የሚገርም ነው። የሚገርምሽ ከሷ ጋር ምናልባት ትዝ ካለ ከሷ ጋር ተለያይተን ከዛ አንተ ጋር ደግሞ ፍቅረኛ አለች ወይ ስትለኝ ከዛ ረዱ የምትባል ፍቅረኛ አለች ብሎ ተናግሬ ነበረ። እና ምን ቀልድ ነው የመሰለኝ። ስንት አመት ነው? ወይ ረጅም አለ አሁን ሙከረዳ ኢንተርቪው አለ። አዎ 4 አመት ካለሽ ቆርጣ ታስገባታለህ። ጓደኛ ናችሁ? አይ አንተ ከተታ እንደውም እንዴ ጥያቄ ያቀረበን ፍቅር ምናምን ነው። እኔ ችግር የለም እኔ ጋር ይመጣል። ማን ነው ቀድሞ ጥያቄ ያቀረበው? እሷ ነች ወይስ አንተ? እሱ ነገር ሁለታችንም ያከራከራል። አይናፋር የምትመስለው እንደው ኧረ ገርሚናልኮ በሚገባ እኔ ቀልድ ነው ይመስለኛል። ግን ቃሉን የሚጠብቅ ልጅ እውነት ቃሉን የሚጠብቅ ነው። ኢዮብ ከኢዮብ ብዙ ተማሩ በነገራችን ላይ የእውነት ዛሬ ደግሞ እንደዚህ ግብዳው ኢዮብ ወፋባት በቃ ምን እውነት ታላቃችን ሁሉ መሰለ እኮ ፍርፍር እኮ ፍርፍርን እንተበይ ወዲያው ጾም ገባ አይደል? ልክ ከሰርጋችሁ በኋላ ወዲያው ጾም ገባ። ቆንጆ ጊዜ እኮ ነው። በደንብ በላን፣ ደስ የሚል ሰርግ ጠጣን። እንዴት አየው ሰርጋችን? በቃ ፊልም የምትሰሩ ነው የሚመስለው እንጂ ምንም እንደዚህ እኔ ሰርግ አልመሰለኝም። ለምን ሙሽራ ተጀንኖ ምናምን ነው የማውቀው። እናንተ እኮ ዲዮ እብዱ አንቺም ኢነርጂሽ መጣ በኋላ ላይ እኮ በደንብ አድርጋችሁ ሰርጋችንን አላያችሁትም? ያው በዚህ በራሳቸው ቻናል በደንብ ይመጣል። ኮፒራይት ስለሚይዝብን ዩቲዩባችንን ስለሚዘጋብን ግዴታ በክላሲካል ተጠቅመን ነው ማድረግ ያለብን ሞመንቱን እንድታዩትና ለዛ ነው። ግን ያልታዩ ብዙ ነገሮች በተቻለ አቅም ዩቲዩባችን በማይጎዳ መልኩ ሙሉውን ለመልቀቅ እንሞክራለን። እየተሰራ እያለቀ ነው ያለው። ያው ከራሳችን ሰርግ በላይ ጥር ላይ በጣም ብዙ ስራዎች ስለነበሩብን ሌሎች ሙሽሮችን ስናስቀድም ስለነበረ ለዛ ነው። ልክ እንደጨረስን ደግሞ በዩቲዩብ ሙሉውን ፕሮግራም እናቀርብላችኋለን። ስታዩት በጣም ደስ ይላችኋል ብለን እናስባለን። ኮመንት ያነበበ ሁሉ ነው የሚመስለኝ። የት አለ ለምን አይለቁልንም? ለምን ትቆራርጣላችሁ? እኔን አመስግናችሁኛል አይደለ? እኔም ስለፈቀዳችሁልኝ በእውነት በጣም ነው የማመሰግነው። ማንም ሰው ሰርጉን ፈቅዶ ዩቲዩብ ላይ እንዲለቀቅ አያደርግም። ግን ይኸው የመልካምነት ጥግ ይሄ ቤተሰብ የእውነት ከላይ ጀምሮ እስከ ኢዮብ አይደል የመጨረሻው እስከ ላይ ድረስ እስከነ ማዘር ፋዘር ድረስ በጣም እኔ እንጃ ቃል የለኝም እኔ እውነት ወንድማችን ይኸው ረዱም ደግሞ ልክ ይሄንኑ ፈለግ ነው የተከተለችውና ስማ በጣም ደስ የሚል ቤት ሰፈራችን ያው እዚህ ቤተክርስቲያን ድምጽ እንደምትሰማው በጣም ጸጥታው በጣም ደስ የሚል አንድ ድምጽ እንኳን አትሰማ ህይወት ያለው የቤተክርስቲያን ድምጽ የምትሰማው አየሩ ደስ የሚል ነው። መስኮቱን በከፍተው ንፋሱ በጣም ደስ የሚል ንፋስ ነው። ቤቱ ቅዝቃዜ ቆንጆ ደስ ይላልና እግዚአብሔር የተመሰገነ ይሁን። ሁሉ አማርቶ ደስ የሚል ኑሮ እየኖርን ነው። ጎጆአችን ሞቅ እያለ ነው። ብዙ እየጠየቀን ነው። ጎጆአችሁ እንዴት ነው? ሞቅ እያለ ነው። እየለመርሽ ነው እየተባለ ነው። አዎ እኔ ብቻ ነበር የቀረሁት። እኔ ደግሞ በወሬ መጣ ማለት ነው። በነገራችን ላይ ስለጋበዛችሁኝ በጣም ደስ ብሎኛል። ያ ቤቴ ነው፣ ቤታችሁ ቤቴ ነው። ግን ምንድነው የቤተ ክርስቲያኑ ስም እዚህ ጋር? እግዚአብሔራዊ ይባላል። እግዚአብሔር በጣም ኢትዮጵያ ውስጥ ሶስተኛ ትልቅ ግዙፍ ቤተክርስቲያን ይባላል። አዎ እርግጠኛ ነኝ ግን ተብሎ ይወራል። ማየት ፈልጋ እዚህ የምታስቀድሱት እና ትልቅ ነው። አዎ
እዚህ ደስ ይላል። አሁን ደግሞ ትልቅ ጋሮ ሚካኤል ከሱ ፊት ለፊት እዚህ ጋር ማየት ይቻላል። ራሱ እየተሰራ ነውና በጣም ግዙፍ ነው። ከየትኛውም ቦታ ማየት የምትችል በጣም ትልቅ ቤተክርስቲያን። እድለኛ ናችሁ እንደ ልባችሁ እንደ ፍላጎታችሁ እንደዚህ አይነት ቦታ ራሱ ቀረበ ማለታችሁ። እኛ ኮማል ከተማ ላይ ተወልደን ያደግነው ሁለታችንም እዚሁ ሰፈር ነው። እዚሁ ኑሯችሁም እዚሁ ነው ማለት ነው። የት ነው ግን እንንገራቸው እንዴ? አዲስ ገበያ አየሩ ደስ የሚል ሰፈር እውነት የቅርብ ሩቅ ላይክ ማለት ሩቅ አይባልም። ሲመጣበት በጣም ቅርብ ነው። በጣም ሲታሰብ ብቻ ነው። አዲስ ገበያ ሲባል ሰው ሩቅ አድርጎ ይስላል። ከፒያሳ እኮ 3 ኪሎ ሜትር ነው። ኧረ በጣም ቅርብ። በዛ ላይ ደግሞ ጃም የለውም ብዙ ጊዜ። በጣም ደስ የሚል ሰፈር ነው። በጣም ለመናገር ያው ይሄ ሁሉም ሰው ሲወለድበት ሲያድግበት ነው። እኔ አሁን ከዚህ ሰፈር ወጥተን ሌላ ቦታ በቃ ማሰብ ራሱ አንችልም። ሁላችንም አሁን የወንድሞቼ ቤት 1 ኪሎ ሜትር ራሱ አይሆንም ርቀት እዚሁ የኖክ ቤት 1 ኪሎ ሜትር እንደው አይሆንም። የኖክን ቤት እንማላቀው ያያዋሉ። የአቤል ቤትም እንደዛው ከዚህ ማን ነው አዲስ ነው። አዲስም ትንሽ እንደውም ትንሽ እሱ ራቅ አለ 2 ኪሎ ሜትር ነው። የአዲስን አውቀዋል እንጂ ቅርብ ነው የሁላችንም። እና ያው ሰፈሩ ፈጥኖ ደራሽ ነው። ወዲያው ሲደወል ቡና ጠጣ ሲባል አዎ አመት በዓል ሲሆን ሽንኩርት ካለቀ እንደውላለን። ሽንኩርት አለሽ እንጀራ አለ ላኪው ተጀምሯል። ላኩልኝ ሽሮ አልቋል። እንዴት ነው አስቤዛ ላይ እንዴት ነው? አስቤዛ ላይ ምንም አይልም እውነት። ኩክስ ምናምን ያደርጋል እንዴት ነው? 100% ተስጨኝም እንዴ? ምን ኩክ አልነሳም ከእንቅልፌ እያልሽ እኔ አይደል እየሰራው ለተነሽ ባክሽ እያልኩ ፍራፍ አንድ በልኝ። እኔ ለ12 ሰዓት እየተነሳ ቁጭ ይላል። ቁርስ ጾም ነው ደስ ይላል። አሁን ጾም ደስ ይላል። ጎራው ገና ትዳር አልታየም ተመልካቾች፣ ገና ነው። ከጾሙ በፊት ግን የሆነ ቪዲዮ አይቻለሁ እኔ ራሴ። ማለት ተነሽ ምናምን እያልካት ስሪ ምናምን። እኔ 12 ሰዓት እነሳለሁ ሁሌ 12 ሰዓት እነሳለሁ። ወይ ጸበል ቤተክርስቲያን ሄዳለሁ፣ ወይ ደግሞ ጂም ሄዳለሁ፣ ወይ ደግሞ ተነስቼ ስራ እሰራለሁ። ሁሌ 12 ሰዓት እነሳለሁ። እንደውም የምተኛበት ሰዓት ነው በቃ ሁሌ ቢዘበራርቀው ወይ 4 ሰዓት ተኛለሁ ወይ 7 ሰዓት ተኛለሁ። ጧት ትቸገራለህ። ያ 12 ሰዓት ይነቃል። እንደ አንቺስ እንዴት ነሽ የጧት ላይ? እኔ 12 ሰዓት አልነሳም። ስለዚህ ማን ወደሱ መምጣት አለብሽ አንቺ። ግን ተንከባከባት እስክትለምድ ድረስ። ወይ በጣም አታየው እስክትለምድ እንደልጅ እሱ ራሱ ድንቡሽቡሽ ነው ድጅዋለሁ የእውነት። አይ ያው ለነገሩ በደንብ እኮ መገናኘት ከጀመራችሁ ጀምሮ ነው ለውጡ ያለው። ተስማምቶታል እንዳልሽው ነው። በፊት ቀጮ ነበረ። ለማንኛውም በጣም በባዶ ነኝ። እሺ ተንከምላችሁ ቆይ ነገር ለጣል የምናረገው ነገር ለሱስ በርግጥ ቴዲ ገንተል የሚጠበቅ እርቦናል ነው ለመናገር። ጾሙ ኦልሞስት አሁን 8 ሰዓት ተኩል ነው 9 ሰዓት ድረስ እና ምን እናግዝሽ? እሺ ምንም ታጨው እውነት መጣ። እሺ ማግዝሽ ነገር ካለ አለው። እሺ እኔም አለው ዛሬ እንዳታስቢ። እድለኛ ነኝ በነገራችን ላይ እግዚአብሔር ይመስገን። በጣም ረዱ ማለት በጣም አሪፍ ሚስት ነች። በጣም ሚስትም እህትም እናትም ሆነ የምትችል አይነት ሴት ትመስለኛለች። በጣም ቀን ነው እኮ መንፈሳዊ ቅናት የሚባል አለ። ግን በነገር ላይ እኔ በጣም አንተን አፕሪሺየት ማድረግህ ቃልህን ማክበር ትዝ ይላል። እዛ ቪዲዮ ላይ የመጀመሪያ ኢንተርቪያችን ላይ እኮ ፍቅረኛ አለች ስልህ አዎ እንዲያውም ስሟን ተናገር ስትባል አቅማምተህ ያኔ ለሷ ብለህ ይመስለኛል ፈርተህ ረዱ በቃ እሷ ታውቀዋለች ምናምን ብለህ ዝም ብለህ ደመደም እና ቀልድ ነው የመሰለኝ። ብዙ ጊዜ አንዳንድ ሰው ዝም ብሎ የሚያወራ ነገር አለ። ኢቭንም እንኳን የእውነትም እንኳን ቢሆን በዚህ ደረጃ በዚህ ሁሉ አመት እንደዚህ በቁም ነገር ይዞ የሚቆይ ሰው እኮ ይጣላል፣ ይለያያል፣ አዲስ ነገር ይጀምራል። እና የእውነት በዚህ አክብሬሃለሁ። እንግዲህ እግዚአብሔር ይመስገን ቴዲ ያመሰግናለሁ። የምሬን ነው የእውነቴን ነው። ሳስበው ሁሉ ይገርመኛል። ያ ሁሉ ጊዜያቶች አልፈው ደግሞ እግዚአብሔር ይመስገን ልጅ ነን። በልጅነታችን ወደዚህ ወደ ትዳር መግባታችን በጣም የሚገርመኝ የእግዚአብሔር ስራ በጣም ድንቅ ነውና እግዚአብሔር ከኛ ብቻ አይደለም ፍቅርን ሁሉ ነገር ሰጥቶን እንግዲህ ያው ለዚህ በፍታና በዚህ አጭር አመታት ውስጥ ማለት ነው ሙስታውን በፍቅር 8 አመት ይሞላል ነው በጣም እና እግዚአብሔር ይመስገን። በመሀል ብሬክ አድርገን ነበር፣ ግን ደግሞ ያ አይቀርም ህይወት ግን በመጣላት ሳይሆን በመራራቅ በኮሮና ምክንያት ነበረ። ግን ያው እግዚአብሔር ይመስገን ይሄው ያ ሁሉ ነገር ፍሬው ይሄን የመሰለው ማለት መታደል ነው። አንተም መልካም ስለሆንክ ነው፣ እሷም ደግሞ ልክ እንዳንተ አይነት ሴት
አንዳንዴ ራስን የሚመስል ሰው ማግኘት እኮ ማለት በነገራችን ላይ ትልቅ መታደል። እግዚአብሔር ሲባርክህ ሚስት ይሰጣል። በቃ ሚስት ሌላ አናኗሪ የሚባል አለ፣ ግን ይሄ ሪል ሚስት የምታስብልህ የምትጨነቅልህ 50 የሆነች ሚስት ሲሰጥ ይሄ የጸሎት ምላሽ ይመስለኛል አይደል? ያንተ ሳይሆን የፋሚሊ የጸሎት ምላሽ ነው። ሚስት ማለት ትልቅ ነገር ነው። ከገንዘብ ከሁሉም ከንብረትም ከሁሉም ነገር በላይ ነው። ላይክ ለሚስት ገንዘብ አይደለም መለኪያው፣ ፍቅር ነው መለኪያውና በጣም ፍቅር ደግሞ ከምንም በላይ ትልቅ ዋጋ አለው። ምንም ነገር አታስብም። ላይክ ከገንዘብ በላይ ደስታ የምታገኘው በፍቅር ነውና ያን ቤቴን በጣም ነው የምወደው። ግን ይሄ ቤት ደግሞ እንደወደው የሚያደርገኝ ደግሞ አንድ ትልቁ ነገር እሷ ስላለች ነው። በጣም ድሮ እሷ ከማግባቴ በፊት ብቻዬን ነበር እዚህ ውስጥ የምኖረው። አምስት 6 ወር ሆኖናል። ያው 5 ወር ውስጥ ብቻዬን ነበር የምኖረውና ትመጣለች። ግን ምንም ቢሆን ደግሞ አሁን ካለው በጣም የተለያየ ነውና እሷ ስላለች ነው፣ ፍቅር ስላለ ነው። ምንም ብትበላ ምንም ብትጠጣ ምንም ቢል ቤቱ ሙሉ ቢሆን ፍሪጁ ሙሉ ቢሆን ፍቅር ከሌለ መብላት አትፈልግም። ወጥተህ ሌላ ቦታ መብላት የምትፈልገውና ትልቁ ነገር ያ ነውና እግዚአብሔር እንዳልከው ሲባርክህ ሲወድህ ሚስት ይሰጣል። ጥሩ የምታስብልህ የምታስባት በጣም ትልቅ ነገር ነውና እሱ ነገር ያው እንዳልከው ነው ቴዲዬ። ያው አንተም ደግሞ ለዚህ ቁም ነገር ያብቃ፣ ለዚህ ነገር ያብቃ ይያባት። አሜን። እንደዚህ ከሆነማ አሜን እፈልጋለሁ። አዎ በጣም እኔ ትዳር በጣም ሰዎች መክሩ ምንድነው ገንዘብ ወይ ምናምን አይደለም መለኪያ። ፍቅር ካላችሁ እውነት ነው ምንድነው ትንሽ የቤት ውስጥ ብትኖር እግዚአብሔር ደግሞ ከዛ ተነስቶ ትልቅ ነገር ያደርሳልና ፍቅርን ማሰብ ትዳርን ማሰብ ትልቅ ነገር ነው። ያን ስታስብ ደግሞ እግዚአብሔር ያግዛል በጣም በትንሽ በትልቁምና ያው እውነት ነው ጊዜው ከባድ ነው፣ ቻሌንጅ ያደርጋል ለትዳር። ምክንያቱም ሁሉ ነገር በገንዘብ የሚደረግ ነገሮች ናቸውና ትክክል ነው። ግን በአቅም ትንሽ ነገር እንኳን ካለ በዛች አቅም ማድረግ የምንችልበት መንገድ ካለ ወደዛ ስንገባ እግዚአብሔር ደግሞ ባርኮ ስራህን ባርኮ ትልቅ ደረጃ ያደርሳልና እግዚአብሔር ደግሞ የያዘ ወርቁ አይወድቅም እናምናለሁ። እና እግዚአብሔር የተመሰገነ ይሁን። በስመአብ በጣም ይሄ በነገራችን ላይ ለኔ ብቻ ሳይሆን ለኔ አይነት መሰሎችም ጭምር ነው ምክሩና የእውነት በጣም ነው የማመሰግነው። እኔ ስላንተ መናገር ነው ቃላት ያጥረኛል። የምር በጣም ነው የምወድህ፣ በጣም ነው የማከብርህ። ምክርህ ማለት እንደ እድሜ ሳይሆን በቃ ምክርህ አስተሳሰብህ ከእድሜ 2-3 እጥፍ በላይ ነው። እንግዲህ ምን ታደርገዋለህ? እንደኔ እድለኛው ነው ማለት ጓደኛ ቢሰበሰብ ትርጉም የለውም። አንድ እንደዚህ በጣም ብልህ የሆነ ሰው አጠገብ ካለ ሁሌም ሲከፋኝ እንኳን ደውላለሁ እኮ አይደል? አዎ በጣም ትመክረኛ ሁሌ። እኔ እዮብ የሚገርመው ነገር ማለት ነው ተገናኝተን ምናምን ስንለያይ እንኳን ስልክም ላይ ከሆነ ራስህን ጠብቅ ብሎ ነው የሚዘጋው ሁሌ። እና በጣም እሷ ቃል በጣም ይገርመኛል። ለምን እንደዚህ የሚለኝ እላለሁ። የእውነት ይሄ እኮ የማሰብ ውጤት ነው። በነገር ላይ እናት አባት ወይም ታላቅ ወንድም ነው እንደዛ የሚል ለኛ ቡና ማን ነው እሱ? አቤል ነው። አንተ ላናግረው። ሄሎ ሄሎ እዮብ። እዮብን አሁን ማግኘት አይችሉም። መልእክት ይኖሮታል። እዮብ እንዴት ነህ? በእናትህ ቀልድ አይመቸኝም። እዮብ የለም። መልእክት ካለ እባክህ ወንድሜ። እዮብ እንዴት ነህ? በእናትህ አረ እዮብ የለም እንዴ? ድምጻችን ልዩነቱን አታውቀውም እንዴ? እዮብ እንዴት ነህ? በእናትህ ቀልድ አይመቸኝም እንዴ? እንዴት ነህ? ሰላም ነህ? ደህና ነህ አቤሎ? እንዴት ነህ? እንዴት ነህ ወንድሜ? ሁሉ ሰላም አለሁልህ። ሁሉ ሰላም ነው። ያንተ ጸጋ በረከት ነው መቼ ነው የሚደርሰኝ? እንደሆነ እኔስ እነ ሚስቴ ያንተ ጸጋ በረከት። እኔ እንደዚህ እንደው እዮብ በዚህ ደረጃ ድምጽ ማስመሰል ይችላል ብለህ ነው? ግን አላ በስማ እዮብ ነው አንተ አይደል እንዴ? እዮብ እንዲህ በዚህ ደረጃ ድምጽ መቀየር ይችላል ብለህ ታስባለህ? እውነት ዛሬ ነው ያውቄ ነው። እኔማ በቃ ልሰግጥ ብዬ ነው ወንድሜ። አንተ ቪዲዮም ላይ ድምጽም ላይ እንደዚህ ሆነ ትችላለህ? በግድ ነው በተገኘው አጋጣሚ መዝናናትን መፍጠር አለብህ፣ ተዝናኖትን መፍጠር አለብህ። ገባ? ይሄው የወንድምነት ፍቅር እንግዲህ እየሰማችሁ ነው አይደል? ስማ አየር ላይ ነው ያለው። ለማንኛውም እዛ ላይ ተሳትፋለሁ። ተሳትፋለ እንግዲህ ለተመልካቾቻችን ምንድን ነው የምትለው? ምን መልእክት ማስተላለፍ? በጣም የምናከብራችሁ ያው መልካም እይታ ይሆንላችሁ በልልኝ። ቴንክ ዩ። በቃ አትልም? አትመጣም?
አትመጣም ወይ? ከቻልክ ና እስኪ። አንድ ሁለት ሰዓት ይጠብቁኝ። እንጠብቅሃለን። ምንም ችግር የለም። አንድ ሁለት ሰዓት እንጠብቅሃለን። ሳይቋረጥ ቀረጣው ሳይቋረጥ። ቴንክ ዩ እሺ አቤላ። ቤት ነህ? የት ነህ? ስራ ቦታ ነህ? ስራ ቦታ ነኝ ወንድሜ። በቃ እደውልልሃለሁ። አንድ ማስጨነቅ አለ፣ እሱን አስጭኜ እመጣለሁ። በቃ የወረቀቱ ጉዳይ እጨርስልሃለሁ። እሺ ሰላም በልልኝ ባለቤትህን። እልልሃለሁ። እሺ ቴዲዬ፣ እሺ አመሰግናለሁ። ቴንክ ዩ አቤሉ። እሺ አቤላ። እሺ ቻው። ይደውልልሃል። እሺ ሱፐርቫይዘሩ። ችግር የለም። እኔ የወረቀቱ ጉዳይ ልጨርሰው እስከዛ። አውሮ ከእሱ ጋር አውራ። እሺ ያው እንግዲህ ወንድም እንዲህ ነው ሲተሳሰብ። እሺ ፊት ለፊታችን የመጣ ረድዬ ምን አመጣችልን? ከዛ ጠጡ ብላ ነው። እንደውም አንተ ከመንገድ የመጣው አንተ ዝቃዜው እንዴት ደስ ይላል። በጣም ወዶ ባይዘው ያነቃቀኛል። እንደዚህ ሁሌ በቃ ሙያ በረዶ አርጋሊና ምን ነው አብሶ ከስራ ምናምን ስመጣ በቃ ሙቀቱ ምናምን ታውቀዋለህ። ብቻ ሳይሆን በስመ አብ ቤታችሁ ቅዝቅዝ ያለ ፍሪጅ ደስ የሚል ነው። ይሄ ራሱ እስማም ላይ ደስ እንደሚል ቅዝቃዜው ቴስቱ እና ቴዲ እላለሁ። እግዚአብሔር ይመስገን። አሁን ደግሞ ልጆች እዚህ ላይ መጥተው ሲራገጡ ታየኝ። ተው ስንባባል የሰፈሩ ዝምታ ይጠፋል ማለት ነው። በጣም ዋጋ ይኖረው። ታዲያ ይሄን ፊት እንደግመዋለን። አዎ እውነት ነው አይደል እንዴ? በጣም እግዚአብሔር ይመስገን። እኔ እውነት በጣም ደስ ብሎኛል። እኔ አባት እኔ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ሁሌም እንግዲህ ከቴዲ ጋር ያለንን ነገር ታውቃላችሁ፣ ከወንድምም በላይ ነው። ብዙ አመት አብረን ቆይተናል። ድሮ ገና ቲክቶክ ከመጀመሪያ በፊት ብዙ ነገሮችን ሰፖርት እያደረገኝ ያገዘኝ ወንድሜ ነውና የመጀመሪያ ቃለ መጠይቅ የተደረኩት ቴዲ ጋር ነው። ምንም ነገር ሳልሰራ ለማበረታታት ብሎ ጠርቶ ነበረ ቃለ መጠይቅ ያደርገኝ። አሁን ደግሞ እዚህ ጋር ደርሻለሁና እግዚአብሔር ይመስገን። ተመልካቾቻችን በጣም ትልቅ ለሱ ክብር አለኝ። ለተመልካቾችም እውነቴን ነው የምላችሁ ሚዲያውን ላለመተው ለመስራት ከተመልካቾች ጋር የተሻለ ነገር መረጃዎችን ለማድረስ አፍቅሮት የሚሰራው ስራ ነውና በጣም እውነት ለመናገር በጣም ጎበዝ የሆነ ወንድማችን ነውና ሰብስክራይብ ያደርጋችሁ አግዙት። ቴንክ ዩ። በቃ ምንም ለእናንተ የሚከፈል ነገር የለም። ሰብስክራይብ ማድረግ ብቻ እሱን ትልቅ እርዳታ ታደርጋላችሁ ብዬ አስባለሁ። ተመልካቾቻችን አብሶ ለእኛ ዩቲዩበሮች እንደዚህ ነው። እኛ 300,000 400,000 ተከታይ ሲገባለን እንበረታ እንጠነከር እንድንጎብዝ ያደርገናል። ቀላል አይደለም እንግዲህ ቪዲዮ መስራት። ቀላል ቢሆን ሁሉም ማንንም ሰው እየተነሳ በሰራበት ነበር። ጀምረው ብዙ ያቋረጡ ልጆች አሉ እና ያው እንደመሆኑ መጠን ከባድ ነገር ስለሆነ ሰብስክራይብ ያደርጋችሁ እንግዲህ ቴዲዬ አበረታቱት። የተሻለ በጣም መልካም ጥሩ ነገሮችን ያቀርብላችኋል ማለት ነው። ስለዚህ አሁን ምሳ እንብላ። እሺ ያቀራረበሽ ነው ረዱ። እውነት በጣም ነው የማመሰግነው። ይሄ ሁሌ እንዲህ ነው ሰፖርት የሚያደርገኝ። ቴንክ ዩ በጣም። ስለዚህ ወደዛው እንሂድ አይደል? እሺ አለብን እንጨዋወታለን። እሺ እኔም ያርቦኛል። አሁን እንኳን ጊዜ አልሰጥም። በጣም እኮ በቃ የጾም ብፌ ተደርድሯል። ግባ እንጂ እኔ ልጋብዘው እንግዲህ በገዛ ቤት ልጋብዘው እንጂ። በስመ አብ ረዱ። በጣም ነው የምናመሰግነው። በጣም ነው የማመሰግነው። ሽታው እራሱ ካሁኑ ያስከዲ እንዴ አንተ ጀምር እንጂ። አረ ባባ ወጣም እንዴ የማይደረግ አረ ማርያም ምን እንደዚህ ካሁን እኮ ባለዳር አላደርገውም ባላልኩ አንተ ሰላም እውነት አዎ እንደዚህ ነው ችክካው እግዚአብሔር ያክብርልኝ። እሺ ያስ ወይኔ እንዴ የዘንድሮ እንጀራ እኮ ወይኔ አሁንማ እንዳይበዛብኝ እንዴ ምንድን ናት እቺ? እሺ ያዝ በነገራችን ላይ ጥቁር እንጀራ የምወደው እኔ እንዴ ሩዮ በምን ሆነ ነው እንዴ ተው እንጂ ምሳ ነው እኮ። አይ እንደዚህ መጥበላሽ እራትማ በቃ እራት እኮ ትቻለሁ አሁን እኮ እንዴ ረዲ የኔ ያረጋለሁ ራሴ እኔ ካላስተናገርኩ የእውነት እኔ ያረጋለሁ። ኧረ እነሳለሁ በቃ በእግዚአብሔር ቁጭ በይ። እኔ ልጨምር ሌላው አንቺ ቁጭ በይ። ስሙት ሽሮ ብቻ አድርጊልኝና ቁጭ በይ። አትክልቶቹ እኔ ልጨምር ያለ ዛሬ መታጠቅ። አሁን ለፋሲካ እኮ እመጣለሁ
ዶሮ እንዴት ነው? ዶሮ ብለኛል የሆነ ጊዜም በቃ ሁሌ ፉከራ ብቻ። አሁን ኦልሬዲ እኮ በቃ ቤት ውስጥ አንድ ላይ መኖር ተጀምሯል። ሰርግ በልተናል። ስለዚህ ዶሮውን ደግሞ ስለዚህ አሁን በፈለግበት ሰዓት ራሱ ብትመጣ አታውቅም። ያኔ እኮ የነ ቃልን ኬተሪንግ እንዴት እጭድ እንዳደረገ በጣም የሚጣፍጥ ምግብ ነው። በነገራችን ላይ ማዘዝ ትችላላችሁ። በጣም የሚገርም እኔ እንደውም ምን አዳላሽ እንዲህ ምናምን ስላት አረኛ ለሁሉም እንደዚህ ነው። የጾምም የፍስክ ነው ያችን እንደያየን እኮ ነው እየተመሰከረ እኮ ነው። ረድዬ በእውነት እግዚአብሔር ያክብርልኝ። በጣም ቆንጆ። በቃ አሁን ቁጭ በይ ሽሮ በቃ እሺ ነይ ባርክ እኮ በስመ አብ ወመንፈስ ቅዱስ የተባረከ ይሁን። እኔ ልጀምር ነው። እናንተ እንዴት ነው ባልና ሚስት ተጎራርሰው ምናምን እንደሚጀምር እኔ ልጀምር ብላ ያጣለና ነው ብላ አይ ለመሰለ እኔ ሚስት ሳገባ መጀመሪያ ጉርሻት ስለሆነ የምጀምረው እሱን ግን እኔ አሁን ስለማይመለከት እኔ ወደ ምግብ ወደ ገደለው ገብቻለሁ። እኔ አቮካዶ አውርደኝ ወደና ምን እስቲ ልምዱ እንዴት ነው የሚለው? እኔ ማርማሌ ነው ማጉርሳት። እሷ ደግሞ መጀመሪያ እንዳጉርሳት ትፈልጋለች። መጀመሪያ አለበት በእሷ እኮ በርግጥ እኔ ግን መጀመሪያ ሰሞን ምንም ኖርማል ነበረ። ከዛ ሳስበው ግን በአንቺ ነው መጀመሪያ ያለበት አይደል እንዴ? እንግዲህ ብላ በጣም ይጣፍጣል። እንጀራ ጨምር እንዴ አንተ ደግሞ ቆይ እንጂ የለ ብላ። አይ ቆይ ኧረ በእግዚአብሔር እንዴ ተው እንጂ ነውር አይደል እንዴ? ምስሩ አንደኛ እያንዳንዱን እየቀመስኩ የምነግራችሁ። ዋው ሽሮ አሁን ብያለሁ እኮ እኔ መጀመሪያ ታውቆኛል። እግዚአብሔርን ባርክ ናት ይሄን ያየም ወደ ትዳሩ አትገባም። የውጭ ምግብ መብላት ምናምን አልሰለችህም? ኧረ በጣም ስንቴ ግን ማለት ነው ለምግቡ ብዬ ሳይሆን ቅድምም ብለኸዋል፣ አጋር ግዴታ ነው። ምንም ጥያቄ የለውም። ቅድም እኮ ትልቁ መልስ መልሰህልኛል። ብዙ አስቸጋሪ ቻሌንጆች አሉ፣ ግን ምንድነው ያው ቢሆንም ብለሃል። ለዚህ ደግሞ ትልቁ መፍትሄው ምንድነው? እግዚአብሔር ይጨመርበት። በነገራችን ላይ ሲፈቀድ በጣም አሁን ስለተፈቀደላችሁ ነው እናንተ ጊዜው ልክ ሲሞላ ካለ ፍቃድ የምትገባበት ነገር በራሱ ትክክል አይመጣም። ግን ሙከራ ደግሞ ይፈልጋል። እግዚአብሔር ፍቃድ እንዳለ ሆኖ እየሞከረን ነው ብሏል። ሁሉም ምግብ አንደኛ የማልደራደርበት ጎመን ስለሆነ እንዴት ነው? ጎመን በጣም ወደዳ። ጎመን ብቻ ምንም ያጠባበሱ ራሱ ያስታውቃል። በጣም ቆንጆ ጎመን ነው። ቴዲ ይመጣል ብለው ተጨንቀው እንደዚህ አድርገው በጾም ምን ትሉታላችሁ? አሁን ይሄንን ቆንጆ እኔ በዚህ አይነት ነው የምወደው እና እንደውም ዛሬ እኔ ከወትሮ ቀን ከምበላው እዚህ ውስጥ አንድ አይነት ነው የጨመረችው እንጂ አሁን አይነት ነው የምወደው እንደዚህ። የእንትንስ የፍስክ ምግብ ላይስ እንዴት ነህ? ፍስክ ምንም ችግር የለብኝም። ስጋ ካለ በቃ ትወዳለህ። ጾም ሲገባ ደስ ይላል። ጾም ሲያዝ አይነታ በነገራችን ላይ ዮባ ጋብዛለሁ ላይ ነበር ሁሌ ቁርጥ ጥብስና ሁሌ ያጓጓኛል። ገና ሳትጋቡ ማለት ገና በፊት እሺ ቀጠሮ እንይዛለን። በጣም ብዙ ጋብዣለሁ። እንዴት ማን ጋበዘማ? ስላልሞላለት እንጂ እንትን ሆኖ አይደለም። ላለመጋበዝ ፈልገው ሳይሆን ያው የጊዜ ጉዳይ ያለ መመቻቸት ነገር ነው። በሰፊው ቁርጥ በለው ያው የቀረው ምን ነው ደጅ መጫወቱ ነው እንጂ ዞሮ እዚህ አግኝቼዋለሁ። ግን ቁርጡን ለሱ ዶሮ ለረዱ ስለተውኩት እኔ ቃድ እያሳዘ ነው ተመልካቾች። እንደኔ ሲንግል ነኝ። ደግመ ትንሳኤ እዚህ መጥቼ ነው። አዎ እንደውም እኮ ብሎኛል የሆነ ጊዜ የመጣ ጊዜ መጀመሪያ ጊዜ እንደዚህ በጾም ሰዓት ላይ ነው የተገናኘነው እና መጥቼ ዶሮሽን ቀምሰዋለሁ ብሎኝ ዛሬ በጾሙ መጣ ድጋሚ። በጣም
ገደም ምንም እኔ ወድጄዋለሁ። በጣም ቆንጆ ነው። ሁሉም ነገር አለ። አቤት እንዴት ያስቀናል። በነገራችን ላይ የመጀመሪያ ቀን ስትገናኙ ቆይ ጉረሽ ቢ ረድዬ እንዲህ እያጨናነቀ አይደል? ፍቅሩም እንዲህ የሚያስጨንቀው አይደል? ትምህርት ቤት እኔ ምሳቃ የምታመጣ እኔ ነኝ የምበላው። ለእሷ የሚቋጠረው እሷ ደግሞ ከጓደኞቿ ጋር እንድትበላ ልካታለሁ። የስንተኛ ክፍል ተማሪ ሆናችሁ ግን የተገናኛችሁት? መጀመሪያ ተብሎ ስትተዋወቁ 9ኛ። ቀድሞ የጠየቀው ማን ነው? ቀድሞ የጠየቀው እሷ ናት። ያው የፍቅር አይነት ነገር አሳይቼ ከዛ ያው እንደ ባህሉ ወንድ ልጅ አለ የሚጠይቀው በቃ ተነፈስኩላት ነኝ። ደስ አለ። እውነት ነው ረዱ ና መጀመሪያ ምን ያናገርኩት ኦኬ ስለ በማዋራት ደረጃ አዎ ልጅ ሂጅ ያናገርኩት ከናሽ ኩራተኛ ነበር። ዝም ይል ነበር ማለት ነው። እኔ በጣም ኩራታ ጅንን እያለ ነበር የሚወጣው የሚገባው። ባይዘው የዮባ ባህሪ እንደዛ ነው። ሲቀርብ እና እንትን ሲል ነው እንጂ ዮባ ካልመሰለው ጉዳዩ አይደለም። ይቆጣኛል። እኔ ራሱ ብዙ ጊዜ መክረኛል። እንደዚህ የሆኑ ነገሮች ዝም በል ለምን እንዴት ታደርጋለህ ምናምን ይለኛል። ይሄን ባህሪ በጣም ነው የምንወድል። አሁን ያ ምን መሰለህ ትምህርቷን እንድትማር ነበረ እቅዴና ዓላማዬ ነበረው። ፍቅር የሚባል ነገር በጣም ነበረ ማሰብላት ነበር ነው በቃ ትምህርቷን ያ ፍቅር ብላ ከገባች እኔ የሚሰጠውን ፍቅር ሰጣት እችላለሁ፣ ግን እንዳትጎዳ አላ ትምህርቱን ትታ ቤተሰብ ደግሞ ያስተማረ ነው የሚልካት አለ። አንተ አትንከባከባትም እንዴ? እሱ ብቻ አይደለም። ይሄ ያስጎረሳል መሰለህ። እውነት ነው። ለሚቀርበው ሰው ተጫዋች ነው ምን ይጫወታል ምን ይላል፣ ግን እንደዚህ ከሩቅ ለሚያይ ሰው ግን ኮስታራ ምናምን ነው የሚመስለው ነውም እንጂ የሚመስለው ሰው እንደዛ ነው። ከዛ የመጀመሪያ ጊዜ ስልኩን ተቀበልኩት። እሱ ሲሰጥ ለስልክ ሰጠኝ። አንዱ የማን ነው? እኔ በዛ ሰዓት ቢዝነስማን ነበርኩና ባለ ሁለት ስልክ ነበር። አይገርምሽም? እኛ እንኳን የምናውቀው አንዱ ነው። በ16 ዓመት ይቆ የዛኔ ደግሞ እኔ የመጀመሪያ ጊዜ ነበር ስልክ የተገዛልኝ እና በቃ አብረን ስንቀመጥ ምናምን ስልኩን ተቀበልኩ። ከመግባባት ብዛት ነው እንጂ በአንድ ቀን አልነበረም። በሂደት ያው አንድ ትምህርት ቤት ስለምትማሩ ችግር ስለምትገናኙ እንደውም አንተ ነህ ስልክ ስትለኝ ቴሌግራም አስከፍቻት ቴሌግራም እንድትከፍት ከዛ በቃ በቴሌግራም ማውራት ጀመረን። በቃ ትሰርበኛለች። ምን ገጠመኝ ግን ነበራችሁ ግን? እኔ የመጀመሪያ ጊዜ ሀይ ብዬ ስልክለት ባይ ብሎኛል። የምር እውነት ነው? ማርያም ነው። እዛ መሀል እንደለችኝ እሺ በዛ ጊዜ እኮ የመጀንጀኛ እኮ ስታይል ነው። ይሄ እኮ መታደል ነው በነገራችን ላይ። የእናንተ ጓደኞች አሁን የምታገኟቸው አሉ ግን እንዲገርሟቸው ምናምን የእናንተ እኮ የሚገርም ነው ብሎ የሚጠይቋቸው ድሮ ተማሪ እያለን እዮብ ግን በጣም በቃ እናት የሆነች ቀኝ አይነት ያለች ያለኝ ጓደኛ ለሰርጌ መጣቸው ሰርጌ መጥቶ ምናምን እና ያኔ እንደዛ ያለኝ ሰውዬ ላይ ነው ተጋብተን ሳይሆን ለሱ ስሜት አስበው እንደሚሰማው እኮ ደስ ነው የሚለው። አዎ ደስ ነው የሚለው እና ያው ነገሩን ነው የምልክ የማይመስል ነበረ ነገሮች ያው በዛ ሰዓት እንዲህ ይሆናሉ ብላ አታስበው እዚህ ይደረሳል ብላ አታስበውም እና ያው በሱ ቦታው ነው እያሰብኩት ስሜት ይሰማዋል። አላገባም እሱ? አዎ ያው እኛ እኮ ፈጥረን ነው እንጂ እኮ በዚህ ኧረ ደስ የሚል ነው የእናንተ እኮ በቃ እኔ ያሰብኩት በቃ የዛሬ ዓመት መምጣት አይቀርም በቪዲዮ ማለት ነው። ከዛ በፊት ግን እመጣለሁ ዝም ብዬ ባዶውን እመጣለሁ። አራኩት ማለቴ ያው ከአንድ ልጅ ጋር ለማለት ብዬ እኮ ነው። ብቻ ለምን እንዳትመጣ አናስገባም እኛ። እናንተ አንድ ልጅ ኖሯችሁ ነው ያልኩት እኮ እኛ አንተ ነው እንጂ ከኛ ልጅ በላይ መጀመሪያ አንተ ነው። እኔ ሁለት ሆኜ ልምጣ እናንተ ሶስት ናችሁ ጠብቁኛላችሁ። በዚህ እንስማማለን። ምን ተወው አንተ በጣም ጎመኑ በጣም ይጣፍጣል። ጎመኑ በጣም ይጣፍጣል። ይሄን እበለዋለሁ እንዳልኩኝ ሁሉንም ጥርግ አድርጌ እየበላው ነው። እንደዚህ ነው እንግዲህ ጥሩ ጓደኛ ሲኖራችሁ ቤት ጋብዘው ተንከባክበው። እንዴት ነው ይሄ ረዶ የጋገረችው ነው? አዎ ይሄ ቤት ውስጥ በጣም ወድላስ ኬክ ነው።
በብርቱካን ነው የምትሰራው። እሺ የጾም ስለሆነ ቆንጆ ነው በጣም። በስመ አብ ትቀምሰዋለህ ከቡና ጋር በቃ ሌላ ታሪክ ነው። በቃ መኖሪያን ነው የምትወደው በቃ አይደለ? ምግብ ላይ በጣም አይደራደሩም። አይ እውነቱን ነው። ወሳኝ ናት። ቴዲም እኮ እንደዛ ነው። ቴዲም ወደኋላ የለም እናቴ። አዎ እንደ እንትኑ እኔ እንዴት መሰለሽ እንደውም እስከ ዛሬ ሳላገባ የዘገየው ባለሙያ ነው። ሴት ጠፍቶ ነው በጣም ያቀኛል ጓደኛዬ እንግዲህ እየመሰከረልኝ ነው። እኔ አሁን እያዝልኝ የቁርጡ ነገር እያዝልኝ ዶሮውን እንኳን አንቺ እንደምታደርጊው ተማመንብሻለሁ። አይሳስብም ምንም እንዳታስብ። እንደው ባይመች ራሱ በምሳ ቀንኬ እዛው ቤት ድረስ ነው። ኧረ እመጣለሁ ራሴ እመጣለሁ። እንደ የሰርጉ ፋይፍ እንዴት ነበር ግን? ሰርጉ ድግሱ ደስ ይላል። አድካሚ ነበር። አንድ ሳምንት ሙሉ በቃ ጥሩ ጊዜ ነበር ያሳለፍነው። በጣም ጎበዝ ነው። የሆነ ሰዓት ማትረካ ሁሉ ነው የምትመስለው። እየወጣህ የሆነ ነገር ራስህ ኦርጋናይዝ ታደርጋለህ። ኬክ ሊቆረስ ሲል ምናምን በጣም የገረመኝ ነገር ማለት ነው። ሄደ ዲጄው ጋር ነገር ስታደርጋቸው በቃ ደንግጫለሁ ሁሉ። እኔማ ያልገቡበታል እንዴ? ያው ስራውን ስለማውቀው በቃ ቆሜ ነገሮችን መጠበቅ ምናምን አልቻልኩም። ሄጄ ራሴ ምናምን ነው እና በዛ ነገርም ፊል አላደረኩም። ደስ እያለኝ ነው ሳደርግ የነበረው። በነገራችን ላይ መመስገን ያለባቸው ልጆች በጣም ክሩ ያንተ ክሩ የነበሩት ራሱ በጣም ደስ የሚሉ ናቸው። እኔ አኩርተውኛል። በቃ ያየሁት ነገር ኤቭሪቲንግ፣ ዲኮሩ፣ ፕሮዳክሽን፣ ቀረጻው፣ ኤቭሪቲንግ በቃ የነበረው ነገር በሙሉ በጣም ደስ የሚል የነበሩት እንግዶችን ሁሉ ጨምሮ ማለት ነው። በጣም ደስ ይል ነበር። እኔ ፈርቼ ነበር። እኔ አሁን የሰርግ ፕሮግራም ሐሙስ ላይ አላውቅም እና በጣም ነበር የደነገጥኩት። ማለት እያወራንበት ነበር እኛም ራሱ ሰው በጣም አይኖርም ብያስ በጣም ፈርቼ ነበር። ግን እንደዛ አልነበረም። በጣም ደስ የሚል ነበር። በነገራችን ላይ እንደዚህ ሐሙስ ቀን ሰርግ ተደርጎ ካገቡ ሴሌብሪቲዎች የቴዲ አፍሮን ሰርግ ሐሙስ ቀን በልቻለሁ። የነ ዮባን ደግሞ ሐሙስ ቀን በልቻለሁ። የእሱ ምራት ነበር፣ የእናንተ ምራት ነበርና ተመሳሳይ ነገር ነው። የቴዲ አፍሮ ሐሙስ ነበር፣ ሐሙስ ቀን ነበር ሰርጉ እና የሐሙስ ሰርግ አሪፍ ይባላል። በጣም ቆንጆ ቀን ነው። እኔ በጣም ተመችቶኝ ነው ያደረኩት። ከዛ ቅዳሜና እሑድን ፈታ አልኩበት። ቅዳሜ ደግሞ መልስ ነው ያኔ ተረጋግታችሁ ምናምን ነው። በጣም ደስ የሚል ጊዜ ነበር። እየጣፈጠኝ በጣም ብዙ በልቻለሁ። እንግዲህ እግዚአብሔር ያክብረልኝ። እናንተ ብሉ፣ እኔ ልጋብዛችሁ። እኔ ያው እንትኑ ላይ ስለደረስኩኝ ነው። እሺ እንግዲህ ታገላለሁ፣ ሞክራለሁ። ስመጣ ትንሽ ራብ ብሎኝ ነበር፣ ግን በደንብ በላ። በጣም ጠገብኩ። በጣም ደስ ይላል። አንተ ግን ጂም እየሰራ ነው? እንዴት ነው ነገሩ? ያው አታይም ሰውነቴ በጣም እኮ እኔ ይሄ እግር ረድዬ መጥቷል። ጆቡና ቴንክ ዩ በጣም መላከ ምንድን ነው ጂም? የጂም ውጤት ነው ይሄ? የጂም ውጤት ነው ይሄ። የጂም ውጤት ነው። ኦልሞስት ይሄ እግሬ ከሆነ ዓመት በፊት እኮ ዮባ ማለት እግር ኳስ ተጫዋቾች የሚመኙት እግር ነው። ብዙ ሰዎች ያላገኙት በጣም ግዙፍ የሆነ በስጋ ሳይሆን በጡንቻ በጥንካሬ የተሰራበት የልፋት ዋጋ ነው። ይሄም ደረቴ አሁን ትዳር ካገባ በኋላ ትንሽ ስላለኝ ነው ስለካደኝ ነው እንጂ ምንም አልነበረ። ደረት ነው። አይ ጥሩ ነው ያለው። ይሄ ሲመጣ አደበቀብኝ። እሷን ብቻ ትንሽ ቀጥታ አድርገህ እየሞከርኩ ነው። 12 ሰዓት ላይ ምን እንነሳለን ያልከው? ስለዚህ ከጸበል በኋላ ቀጥታ ደግሞ ወደዛው በሩጫ ነው የምትሄደው። ዳገቱን አይደል? እዚህ ቀለም መንገድም አለ። እሺ ኳስም ደግሞ እጮታለሁ። በሳምንት 2 እጮታለሁ። ጂም ሰራ ነበር። አሁን ከሰርጌ በኋላ አቆምኩት። በጣም ቢዚ ሆንኩ በስራ። ያው አሁን ውስጥ እየገባ አልነበረም። አቆምኩት እሱን። አሁን በኳስ ነው ያለሁት። ኳስ አይ ደስ የሚል አቋም። እንደውም ሰርጉ ላይ ዮባ ወፈረ የሚል ብዙ ኮመንትም እያየው ነበርና እኔም በደንብ ያስተዋልኩት እዛ ላይ እንደውም ለማንም ያልተናገሩት ሚስጥር እነግርሃለሁ። እሺ ንገረኝ በእናትህ። ለሰርጌ ቀን ጉዶኝ ነበረ። አይተሃል አንተ? ምን ተፈጠረ? አላየህ? ምን ያላየሁት ነገር ካለ የሱፍ ሱሪ ተቀዶብኝ። የምርህን ነው? አላየሁትም እኮ የእውነት ተቀዶ ነበር። እኔ እንዴት እንዲሳላስተውለው ቀሩ? ረዱ እውነት ነው ነገር የምኑ የሱሪው ነው?
እኔም ሲለኝ ነው እንጂ እኔ ያንቺ ቬሎ ነው ትንሽ እዚህ ከጀርባ አይደለ ያንቺ አለ ሱሪ ተቀደደ ማሰፋት አልችልም እሱ እንደውም አሰፋ ቁጭ ብዬ ጫማ ማን ወስዶ አሰፋለት ሰው ይዞልኝ ሄዶ አሰፍቶ መጣልኝ ምን ለብሰህ አንተ ኖርማል አዳራሽ ከገባን በኋላ አይ እዚህ ነው እንጂ እኮ እዚህ ነው እንደዚህማ ጊዜ ነበር ከዛው ተሰርቶ ምናምን ብሎ ወፈረ ማለት ነው ወፍሬ ሳይሆን ልብሱ ጠቦኝ አይ ያው ያጋጥማል እንዴ ነው አይደሉም እኮ አረ የሆነ ይሄማ ባወራ ነው የሚቆርሰው ቁረስ እንዳንተ ቁረስ ሄዲ ታላቅ እያለ እሺ በኩል እንግዲህ እግዚአብሔር ለዚህ ክብር ስላደረሰን በጣም እግዚአብሔር የተመሰገነ ይሁን። ነይ ረዲ በእናትሽ እና እዚህ ጋር አንዴ ያው ምንም ቢሆን ታላቅ ነኝ እንግዲህ በጋብቻ ቢበልጡኝም ማለት ነው። ስለዚህ ይሄ ቤት የተባረከ ይሁን፣ የዓለም ቤት ይሁን፣ ልጅ ተወልዶ ደግሞ የሚያድግበት ይሁን። በቃ የሰላማችሁ የእውነት እኔ ስለ እናንተ ለመናገር እኔ አንዳንድ ጊዜ ወንድ ልጅ አያለቅስም ይባላል፣ ግን የሆነ የእውነት እንዲህ የምር ከልቤ በቃ ከልቤ ነው የምናገረው ያለኝም ፍቅር ማለት ነው። አይ አላለቅስም፣ እኔ አላለቅስም ችለዋለሁ። በውስጥ ነው ተብሏል፣ በውስጥ ነው በቃ ያው እዚህ ነው። አይ የእውነት ቤተሰብ እንግዲህ ወዳጆቼ የኔም ወዳጆች አይ ሀቁን እኔ ያዛው እኔ ምንም አታስለቅሰኝ። ጭራሽ ምኞቴ ልናገር ጨረሰም ወይ አንድ ወተና ታጥባ እሺ አይ ልናገር የእውነት እኔ ደስታ የመግለጽ በቃ ደስታን ሲገልጽ ነው ብዙ ጊዜ የሚተናነቅ። አንተ አትቀልድ፣ እኔ የምሬን እኮ ነው እኮ ወዳታ ለክስ ይላል። አላለቅስም፣ ሳልፈልግ አታስለቅሰኝ ነግሬሃለሁ። ችዬው ነው ማለት ነው። ረዱ የእውነት አይ በቃ እኔ መመኝላቸው ማለት ነው መንታለች ረዱ ለመሰለሽ አንድም ወለድሽ ሁለቱም እግዚአብሔር እንደፈቀደው ነው። በእርግጥ ልጅ ግን ምንድነው ድካሙን አንዴ ትወጪዋለሽ ማለት ነው። ትቀልዳለህ አይደለ? መቼ ታስቧል? እግዚአብሔር ፈቀደ። ስለዚህ እግዚአብሔር ይሄንን ቤት ይባርክልን። ሁሌ በደስታ ልምጣበት። እውነት ኬር ይባላል በጉራጌ ኬር፣ ለሰላማችን ኬር፣ ለእድገታችን ኬር፣ ለዩቲዩባችን ለስቱዲያችን ቴዲ ግን ማለት ነው መስቀል ላይ ትሄዳለህ አይደለም? እንዳትረሳኝ በሚቀጥልሽ። ይሄው ሰምታችኋል። እግዚአብሔርን ቃሌ ነው። በጣም የ6 ወር ጉዳይ እኮ ነው። ስለዚህ እንሄዳለን። ስለዚህ እንባርክ አይደለ? ሰምታለህ? እዚህ ቤት አትራ ጉራጌ ጋር ደርሰን የመጣው ትንሽ ቅርብ እኮ ነው። በስመ አብ በወልድ በመንፈስ ቅዱስ በጌታ በኢየሱስ ክርስቶስ ስም የተባረከ ይሁን። ጾማችንን በሰላም እንዳስጀመረ ግማሽ እንዳደረሰን በሰላም ያስጨርሰን፣ የፍቅር ቤት ያድርገልን። አሜን። ዋው ሶፍት አይደል እንዴ ራሱ? አዎ ቲሹ ነው። ይሄው የተባረከ ይሁን። ይሄን በማድረግ ያው ረዲ እቃውን መሸንሸኑን ላንቺ ትችዋለሁ። እኔ በነገራችን ላይ አልችልበትም። ያባወራ ካራክተር ጨራሽ የለውበትም። እኔ ቆራርሳ እንዴ የሚያደርገው እሱ ኩኪስ ነው የሚያደርገው ዳቦ ሳይሆን። አይ እውነቱን ነው ለምስልሽ እና አንቺ እንደዚህ እያወፈርሽ እየሰራሽ ልጁ ወፈረ። እሱም እኮ አንድ እኮ በልቶ አይደለም እኮ ሚቱ ይብላ ታዩ ይብላ ብቻ ስፖርቱን ይስራ እንጂ ይብላ፣ ምንም ችግር የለም። ተባረኩልኝ ኑሩልኝ። ምርቃት ላይ ጎበዝ ነው። ምን እንደውም ጎበዝ አይደለሁም። በቃ የልቤን ነው። እኔ እንዳንተ አይነት ወንድም ስለሰጠኝ እግዚአብሔር የተመሰገነ ይሁን። እግዚአብሔርን እኔ ቃላት የለኝም ስለ ኢዮብ ለመናገር ምንም ቃላት የለኝም። በቃ ጥሩ ጓደኛዬ፣ ጥሩ ልብ ያለው ደግ፣ የዋህ፣ ሁሌ ሰው እንዲያድግ የሚፈልግ እሺ ነበር። እሺ እንዲህም ስትለኝ ደስ ይለኛል እኮ ብዙ ጊዜ ታውቃለህ አይደል? ምን ስልክ ምንድን ነው የምትለኝ ብዙ ጊዜ? ራስን ጠብቅ ስልህ እሱ እንዳለ ሆኖ ማለት ነው። በቃ የኔ አባት ነው የምትለኝ እኮ ብዙ ጊዜ ራሱ ስትገልጽ ራሱ በስሜ እንኳን ብዙ አይጠራኝም እና እኔ ዛሬ ደስታዬንም ለመግለጽ ነው የመጣሁት። አቦጊዳ ይወዞ ትላለህ። አይ የሚያላግጠው ነገርም አለ። በነገራችን ላይ ፊልም ሰራህ አይደል እንደ ዮባ? ወጣ ወይስ ከምን ደረሰ? አይ ተከታታይ እየሰራ ነው። እሺ ከዛ ከውጭ አክተሮች ጋር እየሰራ ነው። ባለፈው የሚያርኩት ለሱ ጉዳይ ነበር። እሺ መስመር እየያዘ ነው።
እነ ዴቪድ ቤካም ጋር ምናምን እየሰሩ ነው ያለው። ከሀገር ውስጥ ደግሞ ካለችው ፌመስ ከማጋ ነው የሰራው ድምፃዊት እስቲ በእናትህ ሜንሽን እንደ ክሩ የነበረውን ነገር አስታውሳለሁ። ያው እዚህ ፊልም ሰርተናል በቀረጻም በትወናም በትንሽም ቢሆን ግን በጣም በቀረጻ ነበር ስራ የነበረው። ቬሮኒካ ጋር መስመር የሚለው ስራ ሰርተናል። የተለያዩ የዩቲዩብ ቪዲዮዎች ሰርተናል። አሁን ግን ያው ሙሽሮችን በመዳር ነው ስራችንን እየሰራን በዋነኝነት። ቢዝነሱን እያጦፈ ነው ግን በደንብ ደግሞ በደንብ በሰፊው እንደምትመጣ ምንም ጥርጥር የለውም። አዎ ወዳጃችን ዩኤል የት ሀገር ነው ያለው? እናት ኳታር። ከኳታር ከድብደባው ምናምን ሽል እያለ እያመረጠ ነው። እንዴት ኳታር ይልክልኛል አየሁ ሽላኩት እያለ ይልክልኛል። እና የነዩባ ወዳጅ በጣም ጥሩ ጓደኛቸው ነው እና ሰርጉ ላይ አልተገኘም እና ብዙ ሀሳቦችን ቲክቶክ ላይ ነው ሲገልጽ የማየው እኔም ራሴ እና እስቲ የሆነ ቪዲዮ ልኮላችኋል። እስቲ አብረን እናየዋለን። እንግዲህ የሰርግ ቀን የላከልን ነው። እስከምን አስቀምጣችሁ? ያው ፌብሩዋሪ 5 የላከልን የሰርጋችንም ቀን በዛ ቀን ነውና ልኮልን ነው ቪዲዮ። እኔም በዛ ቀን ያላየሁትም እንዳልረበሽ ነው። ምክንያቱም ያው እሱም ስሜቱ ከባድ ስለሆነ ማይሆን ስሜት ውስጥ ሆኖ ስለሆነ የሚልክልኝ እኔም ደግሞ ቢገኝ ደስ የሚለኝ ነበረ። ትልቁ ወዳጄ ወንድሜ ስለሆነ ያው በዛ ሰዓት ላይ እኔም ስለምረበሽ ብዬ ወስደው ያው አጋጠመኝ። ዛሬ ያው አብረን ልናየው ነው ማለት ነው። እኔው አሁን እንኳን ትንሽ አይከብድም አለ አሁን ትንሽ ቀንም ስለሄደ መረጋጋት ስለሆነ እኔው እስቲ እሺ ቪዲዮ ካረጋጋው እንግዲህ ያው ያሳዘነ ሰርጋችሁን በእንደዚህ መልእክት ልኬ ደስታዬን መግለጼ ኦብቪየስ የሚሰብር ነገር ነው። ግን አሁን እየሻርል ሳይሆን እግዚአብሔር ትዳራችሁን የአብርሃምና ይስሐቅ ያድርግላችሁ፣ የተባረከ የተቀደሰ ሕይወት ይስጣችሁ፣ በልጅ በማድረግ ያብዛችሁ፣ 1,000 ሚሊዮን ሁኑ። ወጪውን መቋቋም ትችል ከሆነ ማለት ነው እና በህይወታችሁ ሁሌም ቢሆን ደስታን እመኝላችኋለሁ። ደግሞ ውስጣችሁም ደግሞ ንጹህ ስለሆነ እግዚአብሔር ደስተኛ እንደሚያደርጋችሁ አልጠራጠርም። ሁለታችሁንም እወዳችኋለሁ። ምን ተሰማችሁ? ሌላ ልኳል እስቲ ፓርቲቱ ይላል። ሁለተኛው ሀሳቤ ደግሞ ምንድን ነው? ያው ለሰርጋችሁ መገኘት አልቻልኩም። የሰርጋችሁን ወጪ ላግዛችሁ አልቻልኩም። በዛው የሰርጋችሁ ቀንም ሁለተኛ ቀንም ላወራችሁ አልፈልግም። በጣም አልፈልግም እና በዚሁ አጋጣሚ በጣም ይቅርታ። በዚህ ሰዓት ዩባ ስላላገዝኩ በጣም ይቅርታ። ማርያምን ከፕሮግራም ውጭ ሆኜ ነው እንጂ ወሩ ሙሉ ሳስበው ነበረ። ኢቭን ያኔ በቃ እንደዚህ ብለህ ስታወራኝ ጊዜ ጀምሮ በቃ ምን ላድርግላችሁ እያልኩ ሳስብ ነበር። እናንተ ስለሚያስፈልጋችሁ ምናምን ነገር ሳይሆን እኔ በቃ የበኩሌን ማድረግ ስለምፈልግ ማለት ነው። ግን አልቻልኩም። ግን እግዚአብሔር ያውቃል። እግዚአብሔር በሚያውቀው እና እግዚአብሔር በፈቀደው ደግሞ በትልቅ ነገር እንደምንገናኝ ተስፋ አደርጋለሁ። እሺ ፓርቲቱ ይላል። ዩኤል በጣም እናትህ መልካም ልብ ያለው ልጅ ነው። አይዟችሁ፣ ፊል አታርጉ። መጥቶ ደግሞ እዚህ ተገናኝታችሁ ብዙ ነገር እንደሚኖር ተስፋ አደርጋለሁ። እሺ የምን መቆዘም ነው? የእውነት ጥሩ ጓደኛ እንደዚህ ነው መልእክት የሚልከው። መጥቶ ደግሞ እንግዲህ ከወለዳችሁ በኋላ ሳፖርት ያደርጋል። እዮባ አላበቃ እዩ አመረርክ እንዴ? ምንድን ነው ቀልዳቁ? ስልክህን መልሰህ ተረጋጋ። ይህ እኮ ያንተ የመልካምነት ውጤት ነው። በነገራችን አጽናኛ። አንቺ ጎበዝ ነሽ እንጂ እሱ እንባሽን እያቀረርሽ እንደገና እሱን ታጽናኛለሽ አይደል? ኢዩኤል እንወድሃለን፣ እናከብርሃለን። የእውነት ባለበት ሰላም ሆነልህ። ለሀገር ደግሞ በሰላም ያብቃ። ሌላ ምንም አይባልም። እንግዲህ ያው ከባድ ነው
ያው እውነት አብሮኝ ቢሆንና አብሮኝ ብናሳልፍ ደስ ይለኝ ነበር ለመናገር። እኔ እግዚአብሔር ፍቅር ነው የሚሆነው። ከቀለበት ጀምሮ ሽምግልና ያንኑ ፕሮግራም አብሮኝ አልነበረምና ብዙ ነገሮችን ያሳለፍን ሰዎች ነን። ለዚህ በደስታ ግን አልተሳካም አብረን ለመሆንና እንግዲህ እግዚአብሔር የፈቀደው ነው የሚሆነው። እሱም ደግሞ የሄደበትን ዓላማ እግዚአብሔር አሳክቶለት ለሀገሩ በቅቶ ደግሞ ልክ እንደኔ ወግ ማዕረግ ደግሞ አይቶ ለምን እንደነ እግዚአብሔር ይዳም ደግሞ አምናለሁ። ጎበዝ፣ ጠንካራ፣ ታታሪ፣ በጣም ደስተኛ፣ ሁሉም በእግዚአብሔር የሚያምን በእግዚአብሔር ሁሉ ነገር ይቻላል በሚያምን ሰው ነውና ሁሌ እምለዋለሁ ይሄ ቀን ያልፋል የተሻለ ቀን ይመጣል እለዋለሁና እግዚአብሔር ይመስገን ያንን ፍሬ ደግሞ እያየሁ ነው። ተመስገን። ቀሪ ዘመኑ ደግሞ የተባረከ የተቀደሰ ሆኖ የሰበው ሳክቶለት ፈተናዎቹ ቀለውለት ያሰበበት ተሳክቶ ለቤተሰቦቹ ለራሱም የሚተርፍ ሰው እንደሚሆን ተስፋ አደርጋለሁ። እኔ ምን አለው ቢልዬ በጣም አመሰግናለሁ የኔ ወንድም። እግዚአብሔር ደግሞ ለሀገር አቁቶ ከዚህ በላይ ደስተኛ ሆነን ልጆቻችንን ይዘን የድሮ ነገሮቻችንን እያሰብን እንደምንገናኝ ተስፋ አደርጋለሁ። አመሰግናለሁ። በጣም ይሳካል ይሆናል። እናመሰግናለን ዩኤል። ጸሎትም እግዚአብሔር ይስማ። ይዮባ በቃ ቡናችን እየደረሰ ነው። ግን በዚሁ አጋጣሚ ጊፍታችሁን ማስረከብ ፈልጋለሁ። አልከፈትነውም እኮ እስካሁን ድረስ። ለዚህ ነው እንዴት ነው እንዴት አየው? ይሄ በጣም ቴስቲ ነው። በብርቱካን የተሰራ ነው ያልከኛል። ሌላስ ምን አለው? ብርቱካን ስንት እንደገባ ታውቃለህ? 300 ብር መሰለኝ በኪሎ አይደል? ኧረ አንተ ቆይታል ማለት ነው። እና ምን ገባ? 400 ብር። የምርህን ነው? አዎ ሩብ ስጋ ማለት እኮ ረዱ ብርቱካን ነው የሚለው ራሱ። እሺ ሲፈታስ ደግሞ ምን ትጨምሪበታለሽ? ጾም እኮ አይደለም እየጾምን ያለ ነው። ስጋ ቆም ብለን እንጂ በዚህ ራሱ እኔ ትክክል አይደለም። ግን ያው 24 አንድ ስለሆነ ችግር የለውም። እኔ በ24 ሰዓት ነው ገና መብላት ይቀድም። ኧረ እስቲ አይበልናሽ ነው ቆይ እዚህ ጋር ኧረ ቴዲ ተቀምጭ በእግዚአብሔር ቆንጆ ነው። ይዤልም ታውሩ እስቲ ነው የሚገፍተው ከተሾም ምንድን ነው ስጦታው? ያመጣው ምን ይመስልሻል? ቴዲኔ እሷን ነገር ነው ማየት ወረቀቱ ሀሳብ ይገዛችሁ። ስለዚህ ግዴ ለምሷ አላስቀድማ። እሺ አይ አንተ ደስ ያለ ይሄ ምን መሰለሽ አንቺ የአርሰናል ዋንጫ የዩናይትድን ኳስ እንድናይ የቪዛ ሁሉ ወጪ ይችላል እሱ ነው። እሺ ካበጊዳ ኢንተርቴይንመንት የተላከ የምስጋና ወረቀት ነው። ያን ወረቀት ነው ዛሬ ምን እሱ ይጨርስ እንዴ? አላሳያቸው ምን ለማንኛውም ማለት ነው ይሄ ቤት የፍቅር ቤት ነው። ቅድምም ብየዋለሁ። ከዚህ በኋላም በደንብ በፍቅር የምትኖሩበት። ስለዚህ ያው ለፍቅር ተምሳሌት የሚሆን ሰው ደግሞ ደግ ሰው ጥሩ ሰው አይደለ? ሁሌም መልካም የሚያደርግ ለሌላ ሰው አርአያ መሆን የሚችል ያው እንደናንተ መሆን ነው የምፈልገው ትላለህ። ስለዚህ ይሄ ስለሆነ ለእናንተ ይገባችኋል። የዓመቱ ምርጥ ባይዘው ነበር ቫላንታይን ዴይ ነገር ነው ምናምን ብዬ ነበር። ቀይ ነገር አየሁና ነው ብዬ ነበር። አመሰግናለሁ የኔ አባት ቴንኪው። እግዚአብሔር ያክብርልኝ። እውነት የዓመቱ ምክንያቱም ተምሳሌት መሆን ትችላላችሁ። በእድሜ ትንሽ ሆናችሁ ግን ለሌላው ሰው አርአያ መሆን የምትችሉ በጎ ነገር የምትሰሩ ስለዚህ ይገባችኋል። እናመሰግናለን በጣም ቴንኪው። ያኔ የቫላንታይን ዴይ ፕሮግራም ሲከበር የክብር እንግዳ ቪአይፒ እንግዶች ነበሩ። አቦጊዳ ኢንተርቴይንመንት እና ተስፎ ሆቴል ያዘጋጀው ፕሮግራም ነው። በዛ ላይ የክብር እንግዶቻችን ነበራችሁ። ይሄንስ መገመት እንችላለን? እሺ የእመቤታችን የቅድስት ድንግል ማርያም ስለ አድኖ ነው። በእውነት ምንም ያወራነው ነገር የለም። ልባችን ምን ያህል ግን ተመሳሳይ እንደሆነ ነው የሚያሳየው። አዎ አይገርምም? በጣም ገርሞኛል። ጸሎት ቤታቸውን ስጎበኝም ደግሞ የሚመስል እዚህኛውን አላየሁም እና ደስ አለኝ። እንዳይመሳሰለብኝም እየፈራሁ ነበር። ነዋ ነው ያው ተናገርከው እኮ ደግሞ የምወደው ምስል ስለሆነ እኔ ራሴ በጣም ዋው። እንደዚህ ጽፋ ሌላም ሰው ሰጥቶኝ ለእናቴ ነበር የሰጣው። ስለዚህ ተተካ ማለት ነው። ተተካ ማለት ነው። እግዚአብሔር ይመስገን። እናመሰግናለን በጣም ረዲ። ይሄው እግዚአብሔር ያክብር። እሷ ትጠብቃችሁ። አሜን። ተደክስና
የልባችሁን መሻት ከዚህ በኋላ የሚቀረውን ነገር ሁሉ ታሳካላችሁ። አሜን አሜን። በጣም እናመሰግናለን ቴዲዬ። ከዚህ በላይ ትልቅ ስጦታ የለም እንግዲህ እግዚአብሔር ያክብርልኝ በጣም እሺ። ቴንክ ዩ ነበር። አሜን አሜን አሜን። አረፍ በል ያዝ። እሺ እቺን ያዝ። ዛሬ እኔ እኮ አጨናነቁኝ በምግብ። ፋንዲሻ በጣም የምወደው በነገራችን ላይ ነው። ኢዮብ ቤት ስትመጡ በምግብ ነው የምትጨናነቁት። የትም አዲስ ጋርም ሂዱ የትኛውም ቤት ስትሄዱ እንደዚህ ነው እና ይሄን ነገር ቀንሱት። አይ ምን ሰው መጥቶ ብቻ እንትን ነው የምፈልገው ብሎ ይዘዝ አንድ ሽሮም ቢሆን በልቶ መሄድ ነው ያለበት አይደለ? አዎ እኔ እንደዛ ነው የማስበው። እኔ እንደዚህ ኑሮ ኑሮ ከብዷል። ሰምያለሽ ረዱ በርግጥ ኑሮ ከብዷል። እኔ በእናትሽ አሁን በቃ ቁጭ እንበል። አሁን ብርቱካን 1 ኪሎ ብርቱካን ይዘህ ብትገኝ በጣም ነው በቃ ሀብታም ነህ። እንዴ የብርቱካን ዳቦ በጣም አንስት ነው የምትከው። እኔ ዛሬ ነው የበላሁት። እንዴት ነው? ቆንጆ ነው። በጣም ቆንጆ። አንቺ ባለሙያ ነሽ። እውነት ጸባይ ብቻ አይደለም መልክ ብቻ አይደለም። ኳስ ላይ እንዴት ነሽ? በጣም ቀንደኛ የአርሴናል ደጋፊ ነኝ። እሱ ደግሞ ማንቸስተር እኮ ሁለት ሰው እንደዚህ እንትን ሲል የወደኔ ይመጣል ብዬ በመጀመሪያ ዓመቱ እንግዲህ ይኸው ሊበላ ነው ደንበላ ነው። እኔም ወደ አንቺ ነኝ እኮ ያው ግድ ነው። አይ እኔ በዚህ እንኳን አወድሃለሁ አከብርሃለሁ አያለሁ ማለት በጣም እንደዚህ እንትን ይገር አይደለሁም፣ ግን የአርሰናል ደጋፊ ነኝ። ሞር እኔ ላይፍ ስታይል ላይ ስለሆንኩኝ ዝም እንትን አልልም፣ አልጮህም፣ አላብድም። ዘንድሮ ጥሩ ነገር ይኖራል አይደል? እሱን ነው የማስበውና ያደርግላችሁ ለፍታችኋል፣ ደክማችኋል። እውነት ነው። አርሰናል ለፍተናል ደክመናል ይላል ወይ በጣም ሰድባችኋል፣ ብዙ ነገር ተብላችኋል። እውነት እና ወደ እሷ ባልኮ ወደ ሚስቱ ነው የሚመጣው ነው የሚባለው እና ወደ እሷ ብትመጣ ግን ደስ ይላል። ምንም ያለበት እንደዛ የማስበው ማንቸስተር አሁን ከትዳር በኋላ ስለሆነች ነው እንጂ መጀመሪያ ላይ የአርሰናል ደጋፊ ሆና ባገኛት ኑሮ አይሆንም ነበር። አይ ባገኝሽ ኑሮ ፍቅሩ ሳገባ በፊት ነው እንዴት ነው ግን ባህሪ ላይ ይረድ አበጣጣልት ነው አይደል? ማን አቤል ደወለ እንዴ ድጋሚ? እኔ የምለው ረዱ እንዴት ነው ቤት ውስጥ ግን ያለው ባህሪ እንዴት ነው? አንዳንዴ እኮ ውጭና ቤት ሲሆን እኮ ልዩነት አለ አይደል? አይ በጣም ነው ደስ የሚለው። ያው ባህሪው አልተለወጠብኝም፣ አልተቀየረም፣ እስካሁን አልተለወጠም። ደስ የሚል ባል ሆኖ ነው ደግሞ አሁን እያገኘሁት ያለሁት። የበለጠ የዋነቱማ ያው ብቻዬን እዚህ እንደሆነ አይፈልግም። እሺ ይዞሽ ነው የሚዞረው? በቃ አይም ክላስ ምናምን ስላለኝ እሄዳለሁ። ኦኬ ምን እየተማርሽ ነው እንዴ ረዱ? ይሄን ነገር አይን ነገር እኔ አላወራም ሚስጥር ነው፣ ችግር የለውም። አይ ሚስጥርም ከሆነ ችግር የለም። ስትመረቂ ስለምንደርስበት። አይ ፋርማሲ እየተማርኩ ነው። ዋው ኮንግራቹሌሽን። ከዛ እንዴ ስማ ፋርማሲ ቀላል ሙያ አይደለም በነገራችን ላይ። ትጨርሻለሽ፣ ፍቃድሽን ታወጫለሽ፣ ከዛ በኋላ መድኃኒት አስመጪ ትወራላችሁ ማለት ነው። ምንድነው ዶክተር የመሆን ህልሜን ሰውን የማዳን ህልሜን በእሷ ላሳካው ነው። በጣም አሪፍ እና በጣም አሪፍ እውነት ከአንቺ ጋር ደግሞ መድኃኒቶች እያስመጣው። ስለዚህ አንዳንዴ ትንሽ የሆነ ነገር ጎሽም ምንም ሲያደርገው ያው አንጀነሻል። አዎ እና ያው ብቻዬን እንደሆነ አይፈልግም እዚህ። እሺ እኔ እዛ ክላስ ካልሄድኩ እንዳይደብርሽ ነይ ወይ አብረን ሂድ ወይ ማዘርጋ ሂጂ ብሎ ማዘርጋ ያደርሰኛል። እውነት እና በጣም የዋህ ደግ አለ። እሺ እኮ በእናትህ ተው እንዴ! ሀጀ እኮ ነው ያዝነው እኮ። ስማ አንተ ስለሷ ምን ትላለህ? እሷ በዚህ ደረጃ ገለጸች። ቆንጆ ነገር ብሄድ አሪፍ ነው። ቴዲያስ ኧረ እኔ በቃኝ ግድ የለም ቴዲ እውነት በላ አሁን ቡና የለም እኮ። ኧረ በል አልተመቸም? አልጠፈጠም አይደለ? ግን ኦቨር በጣም እኔ ነጭ ነገር ደግሞ ብዙ አይደለም። አልጠፈጠም አይደለ? በጣም ለዛ ነው እኮ ለሁለት አይደለም ለሁለት እሺ ከትንሽ ብቻ ልጨምር። አየው የእውነት በጣም ሁሉ ነገር አንተ የ400 ብር እኮ ብርቱካን እንዴ በጣም በቃ ዱቄቱን አስበው፣ ዘይቱን አስበው። ዳቦ ላይ ብዙም አይደለም። ምን እኮ አልተመቸህም ነው? አሪፍ ነው። ካለ ነው ማነው እንጂ ሲገባ
አይ ቡና ትወዳለህ እንዴ? በጣም ኧረ ቡናማ እኔ ቡና ለስሜት እንጂ ብዙ እውነት ረዲ አንቺስ እንዴት ነሽ? እርግጠኛ ነኝ ዛሬ ለእኔ ብለው ነው ቡና እንጂ ቡና ሁለቱም ያን ያህል ይመስሉኛል። ሲጠጣ ይቹ አላውቅም። ይወራን በርከት ይጠጣል ግን እንትን አይደለም በጣም እንደዚህ እኔ በቀን እንዴ ሲኝ እጠጣለሁ ግን ካጣውም አያሳስበኝም። ባገኝ ደስ ይለኛል። ባገኝ ደስ ይለኛል። አይ እኔም እንደዛ ነው። በርግጥ ግን ያን ያህል እንትን አይደለም። 2 ቀን ካለፈኝ ግን ራሴን ያመኛል። አንዳንዴ ካለመመቻቸት ምናምን የምታሳልፈው ነገር አለ አይደል እንጂ በቀን አንዴ ባገኝ ደስ ይለኛል። አይዞህ ቡና ስንት ኪሎ ስንት እንደገባ ብታውቅ 5,000 ምን ነው አንተ ደግሞ ሁሉንም ነገር ወደ ካልኩሌሽን እውነቱን ነው እንዴ? ወደ ሂሳብ አዞርኩ እኮ ወይ ተዳሩ ስገባ አንዴ ነው የምትገዛው ኪሎ ቡናውን ውጭ ስትጠጣ 30 ብር እኔ ዱቄት ነው ያለኝ። ይችላል ውጭ እንኳን ብዙ አልመክረም እንዳጠጡ ብዙ ቤት ዱቄት አለኝ ስፈልግ እሷን አፈላለሁ። እንደዚህ ቆልቶ ምናምን ግን እኔ ቤት የለም። ሶሪ ግን እኮ እንደዚህ ነው ደስ የሚለው። ሊቀርቦ ስታየው በጣም ነው ደስ የሚለው። የምታረግ የለችም እንደዚህ ተመጣጣች በቅርቡ በቃ ጸልይልኝ የለም በቃ እቺን አመት ብቻ ታገሰ። በሚቀጥለው አመት በቃ ሚዜ ያደርጋል እንዳትተስ። ግን ሚዜ የምታረገኛለህ አይደል? አይ እሱ ኦርጋናይዜሽን ላይ በጣም ጎበዝ ነውና ብዙ ነገር ከጀርባ ከበር ቢያደርግ ነው የሚሻለው። እንደዚህ አይነት ወንድም አላገኝማ የሚሯሯጥልኝ ትቀልጃለሽ እንዴ? ዋናው እኮ ጉዳይሽን የሚሸፍንልኝ ሰው ነው። ሚዜ እኮ ማለት ዝም ብሎ ከኔ ጋር የሚቆም ስለዚህ አይ ሊያሰራኝ ጎርባላው ሊያሯርጠኝ ነው እና ማን ይሸፍንልሃል? ሁለት ነው አይደል? ኧረ አንተ አግባ እንጂ ችግር የለውም ምንም ይኮናል። ቴንኪው በጣም ያው ቃል ገብቷል በወዳጆቼ ፊት በጣም ደስ ይላል። እኔ እንግዲህ እስካሁን የነበረን ቆይታ ይሄን ይመስላል። በጣም ደስ ብሎኛል። እነ ዮባ ቤት እነ ረዱ ጋር ደስ ብሎኝ ምሳ በልቼ ተጋብዤ በቃ ቆንጆ ጭውውት። በነገራችን ላይ ገና ከድካም አልተላቀቁም። አሁን ቅርብ ጊዜም ገዳም ደርሶ ነው የመጡት። ግን እንደዚህ ሆኖ እንኳን ለእኔ እድሉን ሰጥተውና በማለታቸው በእውነት አሁንም በፈጣሪ ፊት ምስጋናዬን ማቅረብ ፈልጋለሁ በተመልካቾቼም ጭምር። ስለዚህ የምትጨምረው ነገር ካለ ቀረ የምትለው ነገር ካለ ቡናችንን እንጠጣለን። ጥሩ ጊዜ እናሳልፋለን ከዚህ በኋላ። እንግዲህ በጣም ነው የማመሰግነው ቴዲዬ፣ እግዚአብሔር ያክብርልን እናንተ ማክበረን ስለመጣ። እንግዲህ ሁሌም ከጎን ነኝ፣ የሚያስፈልግ ነገር ካለ ሁሌም ነው አንተም ከጎን እንደሆን ካምናለሁ። በብዙ ነገሮች እየተደጋገፍን እግዚአብሔር ይመስገን እዚህ ደርሰናል። በጣም አመሰግናለሁ። በርታልኝ። እንግዲህ ተመልካቾቻችን እናንተም ሰብስክራይብ ያደርጋችሁ የዚህ ዩቲዩብ ቻናል ተከታይ ሆኖ ታተርፉበታላችሁ። ታውቃላችሁ ዩቲዩብ ላይ እየተሰራ ያለው ብዙ ነገሮች ናቸውና በዚህ መልካም ነገር ደግሞ የሚሰራ ሰው ደግሞ ማበረታታት ባህላችን ነው። ምክንያቱም መጥፎ ነገር ብቻ ነው ለተመልካቾቻችን ሰብስክራይብ ያደርጋችሁ እንግዲህ ቴዲዬንም ማበረታቱት ማለት ነው። በዚህ አጋጣሚ እንዲያውም ረዱ የእናንተ ወዳጆች ብዙ ጊዜ ረዱ ነች ነው ቤተሰቡኛለሁ ተደምሬ ያለው ከዮባ ጋር ነው የመጣ ነው ምናምን ይላሉና እነሱን ደግሞ ቴንኪዩ ማለት እፈልጋለሁ። መልእክታለሽ? ምንም ቴዲ ያው አክብረን ስለመጣ እናመሰግናለን። በጣም ደስ ብሎናል። ያው እንግዲህ ደስ ይላል። ቤት ውስጥ የዳቦ ስምሽ ማን ሆነ? ለምን እኔ አመለ ወርቅ አመለ ሸጋ ብያታለሁና የሆነ ነገሩ ወርቅ መኖር አለበት መሰለኝ። እውነት ጸባይዋ በቃ ነው እንዴት ከየወሩ እኮ ነው ፍቅር። እኔ አልነበርኩ ዳቦ ሲቆርስ ቶሎ ስለሄድኩ ነው። ልክ ነህ። በዛ ወርቅ ነው ስሜቴ። እኔ አመለ ወርቅ ብያታለሁ፣ ግን ያ ወርቁ በስቷል። በዛሽ ነገሩ መልኩም ጸባዩም ሁሉም ነገር ስላለ በዛሽ ወርቅ ተስማምተናል። ያወጣው ሰው ማን ነው? እናቱ ቴቲዬ እውነት ትክክለኛ ስም ነው ያወጣሽውና እናመሰግናለን። ወሬ ያልጠቆመች እኔ ለማለት የፈለኩት ያው ብዙ ጊዜ የምራስ የሚያወጣው የባል እናት ናቸው አይደለ? እንደዛ ነው። ጎበዝ ነሽ የማውቅሽ ራሱ። ኧረ ይሄን ያው ሌላ አላውቅም ነበር። የምራስ የሚያወጡት የባል እናት ወይም አባት አይደለም ኮለታ እናት ነው። ግን እናት ነው የምታወጣው። በቃ እናት ጋሽ መስፍንማ አክስት ቤተሰብ በቃ ብቻ የወንዱ ቤተሰቡ ነው የሚያወጣው። እንግዲህ ይሄ ነው ቻችን። በጣም እናመሰግናለን። እግዚአብሔር ያክብርልን። ጥሩ ጊዜ እንዳሳልፋችሁ በጣም እናስባለን። እንግዲህ ፋሲካ ዶሮ ለመብላት ከኔ ጋር ደግሞ መምጣት የምታስቡ ከስር ኮሜንት አድርጉልኝ። ኢትዮጵያ ያላችሁ ይዣችሁ እመጣለሁ። አሽገንም እናከፋፍላለን። እዮ በኔ ካልኩት ወደ ኋላ የለም። ስለዚህ ይዣችሁ እመጣለሁ። በዴችል ነው እንድቀው አሽገን ልካለን። በሰሙ አትግባ
ኦርደር የምትፈልጉ ያም ኬተሪንግ ላይ ነው የምታገኙት። እውነት ነው። ቆንጆ ቆንጆ ዶሮዎችን በጣም አብሶ ውጭ ለበዓል የምትፈልጉ ሰዎች ይደውላችኋል። ታሽገው በጣም ምንም ችግር የለውም። ቃልዬና አዲስ ዋው ጡም ቡና እቺ ነገር ድሮ ነው በቃ ተጽፋ አይደለ? አረሳት ምን ጡም ቡን ይባላል እና ጡም ቡና ለማለት ነው። ያው ሰርጉን እያየን ቡና የምንጠጣው እንዴት ደስ ይላል። ተመልካቾቻችን እንግዲህ እስካሁን የነበረን ቆይታ ይሄን ይመስላል። እንግዲህ እንደምትወዱት ተስፋ እናደርጋለን። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። በድጋሚ ማየት ብቻ አይደለም፣ በጣም እንወዳችኋለን። ሰላም ነው። ቻው